ጥሪያችንን አክብራችሁ ስለተገኛችሁ በራሴና በሕዝብ ተወካዮች ምክር ቤት ስም ላቅ ያለ ምስጋናን አቀርባለሁ። እንግዲህ እነዚህ ተቋማት በምትመለከቱበት ጊዜ ፍርድ ቤቶች በሕገ መንግስታችን ምዕራፍ 9 አንቀጽ 78 እስከ 84ኛው አንቀጽ ስለ ሕገ መንግስት አጣሪ ጉባኤ ነው። ምዕራፍ 9 ሙሉ በሙሉ ስለ ፍርድ ቤቶች አወቃቀር ነው የሚደነግገው። ስለዚህ በዛ ምዕራፍ ውስጥ ከአንቀጽ 78 እስከ 84 ያለውን በሕገ መንግስቱ የሰጣቸውን ኃላፊነት በነጻነትና በገለልተኝነት እንዲሰሩ የተቋቋመ ተቋም ነው። ይሄ በፌዴራል ደረጃም በክልሎችም ደረጃ ነጻነቱን ጠብቆ የሚሰራ ተቋም ነው። ሕግ ተርጓሚ አካል ነው። እንደዚሁም እዚህ የሚገኙ ተቋማት ለሕዝብ ተወካዮች ምክር ቤት ተጠሪ የሆኑ ተቋማት ያው የሕዝብ ተወካዮች ምክር ቤት እንደምታውቁት በሕገ መንግስታችን አንቀጽ 50 ንዑስ አንቀጽ 3 መሰረት የፌዴራሉ መንግስት ከፍተኛው የስልጣን አካል የፌዴራሉ ሕዝብ ተወካዮች ምክር ቤት ነው። ይሄ ተቋም እነዚህ ተቋማትን በሕገ መንግስቱ በተደነገገው መሰረት ያቋቁማል። በዚህ መሰረት በሕገ መንግስቱ አንቀጽ 55 ንዑስ አንቀጽ 14 መሰረት የሰብአዊ መብት ኮሚሽን እንደሚያቋቁም በሕገ መንግስቱ አንቀጽ እዛው 55 ንዑስ አንቀጽ 15 መሰረት የህዝብ እንባ ጠባቂ ተቋምን እንደሚያቋቁም እንደዚሁም የዚህ ሕገ መንግስታችን ላይ ዋና ኦዲተር መስሪያ ቤት የተቋቋመው በአንቀጽ 101 መሰረት ነው። ብሔራዊ ምርጫ ቦርድ ገለልተኛ የሆነ ተቋም አገር አቀፍ ተቋም ይቋቋማል የሚለው ደግሞ የሕገ መንግስቱ አንቀጽ 102 ነው። ሀገራዊ ምክክር ኮሚሽኑ በባህሪው የተለየ ተቋም ስለነበረ ይህን ተቋም ራሱን በቻለ አዋጅ ለሕዝብ ተወካዮች ምክር ቤት ተጠሪ ሆኖ በአዋጅ ቁጥር 1265 ህዝባር 2014 መሰረት የተቋቋመ ነፃና ገለልተኛ ተቋም ነው። ሪፖርታቸው ላይ እንደተመለከትነው ሁሉም ተቋማት በሕግ የተሰጣቸውን ስልጣን በነፃነትና በገለልተኛነት ስራቸውን እየመሩ ያሉ ተቋማት ናቸው። ከዚህ በመነሳት ከሀገራዊ ለውጡ ከ2010 ከሀገራዊ ለውጡ በኋላ እንደምታስታውሱት ሀገራዊ ለውጡ መነሻ የሆኑ ምክንያቶች አሉት። ህዝቡ የሚያነሳቸው በርካታ ጥያቄዎች ስለነበሩ እነዚህ ተቋማት ከዚህ በኋላ ባለው ለውጥ ውስጥ እንዴት መንቀሳቀስ አለባቸው? ለምሳሌ አንደኛ ፍርድ ቤቶችና የፍትህ ተቋማት በአጠቃላይ ምን አይነት ሀገራዊ ሪፎርም ይፈልጋሉ የሚለውን የራሱን የቻለ ፍኖተ ካርታ ተዘጋጅቶ ውይይት ተካሂዶበት ተቋማቱ ይህን ስራ በዛ ደረጃ የህዝብ ተወካዮች ምክር ቤት የሚመለከታቸው ቋሚ ኮሚቴዎች ክትትል እያደረጉ ድጋፍ እያደረጉ ቁጥጥር እያደረጉ የተመራ ይገኛል ማለት ነው። እንደዚሁም ሁሉም ተቋማት ከማቋቋሚያ አዋጃቸው ጀምሮ እንዲሻሻል ተደርጓል። የአመራር ስርዓታቸው እንዲስተካከል ተደርጓል። አሰራርና አደረጃጀታቸውም እንዲስተካከል ተደርጓል። ሁሉም ሪፖርት ላይ አይታችሁ ከሆነ የአመራር ስርዓቱ ከህግ ማዕቀፉ ጀምሮ የአመራር ስርዓቱ፣ የአደራጅ ስርዓቱ፣ የአሰራር ስርዓቱ በህግ እንዲሻሻል ተደርጓል። ይሄ ሕገ መንግስቱን መሰረት ያደረገ በህዝቡ የሚነሱ ጥያቄዎች የነጻነት የገለልተኝነት ጥያቄዎችን ምላሽ በሚሰጥ መልኩ ለማቋቋም ጥረት ተደርጓል። የህዝብ ተወካዮች ምክር ቤትም በዚህ ሂደት አስፈላጊውን ክትትልና ቁጥጥር ሲያደርግ እንደነበረ ለማንሳት ነው። እንግዲህ የተቋም ግንባታ ለሀገረ መንግስት ግንባታ እጅግ ወሳኝ ነው። ከነ ርዕሱ እንደምታዩት የዳኝነትና የዴሞክራሲ ተቋማት እምርታ ለተሳካ ሀገረ መንግስት ግንባታ ነው። ተቋም መገንባት ያደጉ ሀገሮች እንደምታውቁት ተቋማት ገንብተው ስርዓት ፈጥረው ነው እዚህ ደረጃ የደረሱት። ዘላቂ ልማትን ለማረጋገጥ ዴሞክራሲ እውን እንዲሆንና እንዲያብብ ለማስቻል ተቋም መገንባት፣ በተለይ ደግሞ እነዚህ ተቋማትን ነፃና ገለልተኛ ሆነው እንዲሰሩ ማድረግ፣ ያም በህግ እንዲደገፍ ማድረግ አጠቃላይ ለሀገራችን የሀገር መንግስት ግንባታ ትልቅ ትርጉም ያለው ስለሆነ መንግስት በቅርብ እየደገፈ እነዚህ ተቋማት እንዲበቁ የሚያስችል ስራ ይሰራል። የህዝብ ተወካዮች ምክር ቤት የሚሰራው ስራ ይሄ ስለሆነ ማለት ነው። የዴሞክራሲ ተቋማት ፎረም የሚባል አለን እኛ። በዛ ፎረም በትንሽ ፎረም ብቻ በየ6 ወሩ የተገናኘን ከመነጋገር ባለፈ ሰፋ ባለ መድረክ እነዚህ ተቋማት የዚህ አይነት መድረክ ቢያገኙ አንደኛ ስለሚሰሩ ስራ ግልጽ የሆነ ግንዛቤ እንዲጨበጥ ያደርጋል፣ መረጃ ይሰጣሉ። ሁለተኛ ባለድርሻ አካላት ስለሆን ባለድርሻ አካላት ደግሞ አግባብ ያለውን አስተዋጽኦ ለስኬታማነቱ እንዲያደርጉ
ያስችላል። ይህን ታሳቢ ያደረገ ውይይት ማድረጉ እጅግ ጠቃሚ ስለሆነ ይሄ መለመድም ያለበት ነው። በቀጣይ እንዲሁም ይህን አውድ እንዴት እንዳመችነቱ እንደ ጊዜውም ሁኔታ ግን የተቋማቱ ነፃነትና ገለልተኝነት ተጠብቆ እንምራው ብለን እንሰራለን ለማለት ነው። ስለዚህ ዛሬ የቀረበው በይዘትም እንግዲህ አቀራረባችሁን ሁላችሁም አይታችኋል። ይህም መነሻ በማድረግ ለተቋማቱ የምታነሷቸውን ጥያቄዎች እንድታነሱ እድል ለእናንተ እሰጣለሁ ማለት ነው። አመሰግናለሁ። ክቡር አፈ ጉባኤ፣ የህዝብ ተወካዮች ምክር ቤት በተለይም የሚመለከታቸው ቋሚ ኮሚቴዎች በእቅዶቻችን በሪፖርቶቻችን የሚሰጡት ግብረ መልስና በእያንዳንዱ በተሰጠን ተልዕኮ ወይንም ተግባርና ኃላፊነት በምንሰራቸው ስራዎች እያንዳንዷን ከቁጥጥር አንጻር ቁጥጥር አድርገን ያስፈጻሚ አካላትን ሪፖርት እናደርጋለን። የተጀመሩ ለውጦች እንዳብነት መግለጽ የምችለው ፊድባኮቻችንን አይተው ለሚመለከተው ቋሚ ኮሚቴ የዛን አስፈጻሚ አካል እንደ ቼክሊስት አድርጎ እንዲቆጣጠርና የበለጠ ተቋሙን ከመደገፍ አንጻር ተፈጻሚ እንዲሆን የተሄደበት ርቀት በእጅጉ እንዲመሰገንና ለውጦችን ከዚህ አንጻርም ያለው። ሌላው በጋራ በሚሰሩ አገራዊ አጀንዳዎች፣ ወቅታዊ ጉዳዮች የጋራ እቅድ ይዘው የሚሰሩበት በግንዛቤ ደረጃ ህብረተሰቡ ላይ የሚወርዱበት በርካታ የቅንጅት ስራዎች ነበሩ። ሌትሊ ግን አሁን ሳየው ምናልባት በበላይ ያለው ግንኙነትና አቅጣጫ አላቅም የጋራ ፎረሙ በእነዚህ የዲሞክራሲ ተቋማት በምን አገራዊ ጉዳዮች ላይ ትኩረት አድርገው በጋራ ቢሰሩና ለሀገር የሚጠቅም ፋይዳ ያለው ነገር በተወሰነ ደረጃ የጋራ የሚያደርጉ እቅዶችን ይዘው ከመስራት አንጻር ይበልጥ ትኩረት ይሰጠው የሚገባና ለሀገረ መንግስት ግንባታም የሚያደርጉት ኮንትሪቢዩሽን ከዚህ በላይ ከፍ እንደሚል ስለምገምት ይሄም ትኩረት ሊሰጠው ይገባል የሚል ነገር ነው ያለኝ። ስለተሰጠኝ እድል አመሰግናለሁ። የተከበሩ አፈ ጉባኤ፣ አቅራቢዎችንም እጅግ በጣም አመሰግናለሁኝ። የኔ ጥያቄ ከምርጫ ጋር የተያያዘ ይሆናል። ያው እጩ ተመራጭ ባልሆንም እጩ መራጭ ነኝና ጥያቄው ኮንሰርን ያደርገኛል ብዬ ነው። የመጀመሪያው ጥያቄ የተማሪዎችን ተሳትፎ በተመለከተ ነው። ተማሪዎች ቁጥራቸው ኢንሲግኒፊካንት ቢሆንም በዲሞክራሲ ግንባታ ላይ ኢምፓክታቸው በጣም ትልቅ ነውና ከትምህርት ሚኒስቴር የደረሰን ደብዳቤ እንደምለው ከምርጫ ቦርድ ጋር ተስማምቶ ተማሪዎች ያው ምርጫው ላይ ለመሳተፍ ወደ ክልላቸው ተመልሰው መርጠው ወደ ትምህርት እንዲመለሱ የሚል ደብዳቤ ደርሶናል። ይሄ ነገር ምን ያህል ፕራክቲካል ይሆናል? እውነት ተማሪዎች ከጫፍ ጫፍ ያሉ ተማሪዎች ወደ ምርጫ ክልላቸው ሄደው እስኪመለሱ ድረስ የሚወስደው ጊዜ፣ የሚወስደው ገንዘብ፣ ሀብት፣ አንዳንድ ተማሪዎች ሴሚስተር ብሬክ ላይ እንኳን ወደ ቤት የመመለስ አቅም አጥተው ዩኒቨርሲቲ የሚቆዩ ስላሉ ምርጫው ላይ እንዳይሳተፉ ገፊ ምክንያት ሊሆን አይችልም ወይ? ሁሉም መሳተፍ አለባቸውና በዚህ ረገድ ያያችሁት ነገር ምንድነው የሚለውን አንድ ጥያቄ አለኝ። ዲጂታል ማድረግ ምርጫ ቦርድ የሄደበት አካሄድ እኔ እውነት በጣም ደስ ብሎኛል። የሚያስደስት ነው። ከሀገር እድገት አንጻር የሚጠበቅም ነውና ይሄንን ስናደርግ ግን ምርጫዬ የሚባለው ይሄ መራጮች የሚመዘገቡበት እንትን አፕ ከሀገሪቱ ተደራሽነት አንጻር እዚህ ጋርም አንዳንድ ነገሮች ትኩረት ሊሰጥ ይገባል። ገበሬው ገጠር ውስጥ ያሉት ኢንተርኔት አክሰስ ዳታ የሌላቸው ይገባኛል። የምርጫ ሴንተር እንዳለ በዛ ላይ ትኩረት ተሰጥቶ እየተሰራ ነው ወይ የሚለውን ሀሳብ ማንሳት እፈልጋለሁ። አመሰግናለሁ። የመጀመሪያው ጥያቄ ለክቡር አቶ ቴዎድሮስ ነው። በቀደም በሪፖርቶት ላይ አንደኛው ወደፊት እንደምሰሩበት ከጠቀሱት ውስጥ የውሳኔዎችን የመሻር ምጣኔ ለመቀነስ እየተሰራ እንደሆነ ጠቅሰዋል። እኔ ሁለት ስጋቶች አሉኝ። አንደኛው በዚህ ማዕቀፍ ውስጥ ፍርድ ቤቶች ገብተው ፍትህ እንዳይዛባ ወይንም ደግሞ በኮታ እንዳይሰራ ሰጋለሁ። ሁለተኛ ደግሞ ከስር ያሉ ፍርድ ቤቶች በተለይ አዳዲስ የሚሾሙ ዳኞች ምን ያህል ስልጠና እየተሰጣቸው ነው? ምን ያህል ዝግጁ እያደረግናቸው ነው? በትክክል ህጉን ይተረጉማሉ ወይ? ብቁ ናቸው ወይ የሚለውንም ከሱ ጋር ምን እየተሰራ ነው የሚለውን እንዲመልሱልኝ። ሁለተኛ ደግሞ በተለይ ከዲጂታላይዜሽን አንጻር የተሰራው ስራ በጣም የሚጠቅም ወክየው የመጣውትንም ደግሞ የጠበቃ ማህበረሰብ እጅግ የሚጠቅም ነው።
መቼ ነው ኢምፕሊመንት የሚደረገው፣ መቼ ነው ወደ ታች የሚወርደው በትክክል የሚለውን እሱንም ቢገልጹልን። ማንሳት የፈለኩት እንደ አስተያየት የሰብአዊ መብት ጥበቃ ያነሱት ነገር የሰራችሁትም ነገር በአፍሪካ ደረጃ እየተወዳደራችሁ እንዳላችሁ የደረሳችሁበትም ደረጃ እጅግ በጣም የሚያኮራ ስለሆነ ከተደረገላችሁ በላይ ስለሰራችሁ ወደፊትም እንደዚሁ እንድትቀጥሉ ለማለት እፈልጋለሁ። ከሀገራዊ ምክክር ኮሚሽን አንጻር የትግራይ ክልል ምክክር ጉዳይን በሚመለከት ያሉ ኢሹዎች ነው። እሱ ከአሁናዊ ሁኔታ ጋር ያሉ አስቻይ ሁኔታዎችን እሱ ነገር ጥቂት ገለጻ ቢደረግ ብዬ ስላሰብኩ ነው። ሁለተኛ ላነሳ የሚፈልገው ከዋና ኦዲተር ጋር ተያይዞ ነው። የዋና ኦዲተር ውጤታማነትን በሚመለከት በጣም ሰፋ ባለ መልክ ቀርቦልናል። የኦዲት ግኝት ተጠያቂነትን ከማረጋገጥ አንጻር ስለካ እንዴት ነው እሱ ነገር? በጣም ተደራሽነቱን በብዙ ሚሊየንስ ቢሊየንስ ተቋማትንም ከቨር ያደረገበት መልክ በጣም ጥሩ ነው። ካመጣው ከተጠያቂነት ከማረጋገጥ አንጻር ስለካ ግን ያለው ሁኔታ ጥቂት ብነሳ ብዬ ነው። አመሰግናለሁ። የህግ ማሻሻያዎች ሲደረጉ ቆይቷል። ፍርድ ቤት ላይ በተለይ በውስጥ ደንቦችን መመሪያዎችን ከማውጣት አንጻር ብዙ ስራ ተሰርቷል። አሁንም የአዋጅ ማሻሻያ የሚያስፈልጋቸው ተግባራት እንዳሉ ከፕሬዘንቴሽኑ ተገልጿል። ነገር ግን እነዚህ ማሻሻያዎች ከሀገራዊ ግንባታ አንጻር ለፍርድ ቤት የሚሰጡት ቁልፍ ተግባር ምንድነው? የሚያመጣው ስመርታ ምንድነው? ከዛ አንጻር ቴለርድ ተደርጎ ተያይዞ ቢቀርብ የሚል ነው ያለኝ። በጣም እናመሰግናለን። እንግዲህ ሁሉንም ተቋማት የሚመለከቱ ጉዳዮች ተነስተዋል። የተቋማቱ የስራ ኃላፊዎች ደግሞ እንደ መነሻ አድርገው ለማብራራት ይመቻቸዋል ብዬ አስባለሁ። ተጨማሪ ነገሮችን ጨምረው ለማንሳት ይመቻቸዋል። ስለዚህ እንደ ቀደም ተከተሉ እንዳቀራረባቸው ቅድም ለነሱ እድል ሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ የቀረቡትን ጥያቄዎች በቀጥታ ከፍርድ ቤት ጋር በተያያዘ በቅደም ተከተል እመልሳለሁ። የመጀመሪያው የመሻር ምጣኔን የሚመለከት ነው። እንደ ፍርድ ቤት የሰራ ነው ምንድነው? ከመሻር ምጣኔ ጋር በተያያዘ በበቂ ሁኔታ ዳታ ወይም መረጃ አይያዝም ነበር። ካለፈው ዓመት ጀምሮ መያዝ ጀምረናል። ስለዚህ የመሻር ምጣኔን የምናየው ከአስተዳደራዊ ወይም በሌላ መልኩ ጣልቃ ከመግባት አንጻር ሳይሆን የሚሻሩት መዝገቦች የሚያስከትሉት ወጪ፣ መንገላታት የመሳሰለው ስላለ በትክክል ተሰርቷል ወይስ አልተሰራም የሚለውን ከህጋዊነት፣ ከማስረጃ ምዘና፣ ከፍሬ ነገር ትንተና የመሳሰሉት ጋር በተያያዘ ያሉትን ግድለቶች መሰረት ተደርጎ ሰዎች እንዳይጉላሉ በስር ፍርድ ቤት የተሰጠው ውሳኔ ወደ ላይ ሲሄድ በተለይ ግን ከመተርጎም ጋር በተያያዘ ተቀራራቢ መሆን ስላለበት ከዛ አንጻር የሚታይ ነው። ስለዚህ ዓለም አቀፍ ስታንዳርድ አለ፣ ያንን ማሳካት እንፈልጋለን። ይህንን ግን የምናደርገው ከእርስዎ እንደጠረጠሩት በኮታ በመሳሰለው ሳይሆን የውሳኔዎች መለያየት የሚፈጥሩትን ምክንያቶች ለይተን እዛ ላይ በመስራት ነው። አቅም መገንባት ሊሆን ይችላል። የህግ ግልጽ አለመሆን ከሆነ እነዚህ ተለይተው የሚታዩ ችግሮች ላይ መፍትሄ በመስጠት ነው ይሄ ነገር ማሻሻል ያሰብነው። በዚህ እንዲረዱት ጠይቃለሁ። ሁለተኛ የዳኞችን ስልጠና በተመለከተ ነው። የለውጥ ስራውን ስንጀምር ካተኮርንበት ነገር አንዱ አቅም ግንባታ ነው። አቅም ግንባታ በተለያየ መልክ አስፈላጊ ነው። አንደኛ ህጎች በየጊዜው ይቀያየራሉ፣ አዳዲስ ጽንሰ ሐሳቦች ይመጣሉ። ስለዚህ የበቃም ሰው ቢሆን አዲስ የመጡትን ሐሳቦች መገንዘብ መቻል አለበት። ለዛ ስልጠና ያስፈልጋል። ሁለተኛው ኦዲት እንሰራለን። በተለያየ መልክ ምልከታ እናደርጋለን። የስልጠና ፍላጎት ዳሰሳ እናደርጋለን። በዚህ የሚለዩትን የክፍተቶች በሙሉ ለመሙላት ስልጠናዎችን እንሰጣለን። ስለዚህ ይሄ በቋሚነት የሚሰራ ነው። እርስዎ እንደጠቀሱት ግን አዲስ ዳኞች ጋር በተያያዘ ተከታታይ ስልጠና ለመስጠት የተያዘ እቅድ አለ። ይህ እንደተጠበቀው ሆኖ ግን ከብቃት አንጻር ምናልባት አሁን በተደረገው የዳኞች ምልመላ አንድ በጥሩ ግብዓት ያገኘ ነው ከብቃትም ከስነ ምግባርም የተሻለ ምልመላ እንደተደረገ ነው። ይህንን ከግብረ መልስ ብቻ ሳይሆን ከሂደቱም አንጻር ልናየው እንችላለን። ሂደቱን ግልጽ በሆነ ሁኔታ እጩዎች እንዲያመለክቱ አድርገናል።
ፈተና እንዲወስዱ ተደርገዋል። የቃል ፈተና እንዲቀመጡ ተደርገዋል። የባክግራውንድ ቼክ ተደርገዋል። ይሄ በሙሉ ተደርጎ የመጡ ዳኞች ናቸው እና ከብቃት አንጻር አሉ የምንላቸው ወይም የተሻሉ ዳኞችን ማምጣት ችለናል ብለን ነው የምናምነው። እንደዚህም ሆኖ ግን የፍርድ ቤቱን ከባቢ እንዲረዱ ከማድረግ አዳዲስ ነገሮችን እንዲገነዘቡ ከማድረግ አንጻር ስልጠና አስፈላጊነት ላይ የምንስማማበት ነው የሚሆነው። ከዲጂታላይዜሽን ጋር በተያያዘ መቼ ነው ወደታች የሚወርደው የሚል ጥያቄ ተነስቷል። እንግዲህ የእኛም ብቻ ሳይሆን የሌሎችንም ሀገር ዲጂታላይዝ ያደረጉ ሀገሮችን ልምድ ስናይ ዲጂታላይዜሽን በአጭር ጊዜ የተሳካ ጉዳይ አይደለም። ብዙ ስራ ይጠይቃል፣ ብዙ ግብአት ይጠይቃል። እኛ ጀምር ነው እንጂ ውጤቱን ገና እያየን አይደለም። በተወሰነ መጠን ስራዎች እየተሰሩ ነው። ነገር ግን ማስፋት ይጠይቃል፣ ማዳረስ ይጠይቃል፣ ግብአት ማሟላት ይጠይቃል። ይሄ እንግዲህ የእድገት ደረጃውን በሶስት ከፍለን ልናየው እንችላለን። በቃል የነበረው ወደ ጽሁፍ ተቀየረ፣ በጽሁፍ የነበረው አሁን ደግሞ ዲጂታል እየሆነ ነው። ያንን ለመስራት የሚያስችል ስራ በሙሉ ከዚህም በፊት እየተሰራ ነበረ። አሁን ያንን የማስፋት የማላቅ ስራ ነው እየተሰራ ያለው። መቼ ይደርሳል ለሚለው ኦልሬዲ ተጀምረዋል ስራዎቹ። ኢስሚስ የምንለውን ስርዓት በሰበር ደረጃ እየጀመር ነው። ወደ ሌሎች የመንግስት ተቋማት በጣም ብዙ ጉዳይ ያላቸው እናሰፋዋለን። ቀጥሎ ወደ ሎፈርም የህግ ተቋማት እንወስደዋለን። በመቀጠል ጠበቆች፣ ከዛ በኋላ ወደ ህዝቡ ለማድረስ ነው ያሰብነው። ይግባኝ ደረጃ ማመልከቻ ቀርቦ መዝገቦች ሙሉ ተገልብጠው የሚጓጓዝበት ሁኔታ ነበረ። ወይም ጠበቆች ኮፒ አድርገው እንዲያመጡ የሚደረግበት፣ ባለጉዳዮች በዚህ መልክ እንዲያቀርቡ የሚደረግበት አሰራር ነበር። አሁን ያንን ቢያንስ በከፍተኛ ደረጃ ፍርድ ቤት ደረጃ ማስቀረት ችለናል። ሙሉ ለሙሉ የመዝገብ ዝውውር ዲጂታል ተደርጓል። በቀጣይ የመጀመሪያ ደረጃ ፍርድ ቤቶች በተወሰኑ ችሎቶች ፓይለት እናደርጋለን። በመጨረሻ ሁሉም ጋር እናዳርሳለን። ስለዚህ ስራዎቹ ቀስ በቀስ የተጀመሩት እየሰፉ ያልተጀመሩት እየተተገበሩ ለሁሉም የሚዳረስ ይሆናል። በጣም አመሰግናለሁ። ጥሩ ጥያቄ ነው የተጠየቅኩት። የትግራይ ኢሹ ምን ደረጃ ላይ ነው ያለው፣ ምን ደረጃ ደርሳችኋል የሚል ነበረ። ትግራይ የፕሪቶሪያ አግሪመንት እንደተፈረመ መጀመሪያው ፍላይት ይመስለኛል የተከበሩ አፈጉባኤ፣ የህዝብ ተወካዮች ምክር ቤት አፈጉባኤ በርካታ መኳንንትና ወይዛዝርትን ይዘው ሄደው ነበር ወደ መቀሌ። ከዛ ውስጥ ከ11 ኮሚሽነሮች 10 ትግራይ ውስጥ ካሉ የተለያዩ ተቋማት፣ ሲቪል ሶሳይቲ፣ ምሁራን ከአራቱም ዩኒቨርሲቲዎች፣ የፐብሊክ ዲፕሎማሲ፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶች እና የፖለቲካ ፓርቲዎችና ሌሎችም ጋር ትግራይና መቀሌ ውስጥ በርካታ ስብሰባዎችን አካሄደናል። ከዚህ ውስጥ በትግራይ ውስጥ ኦፐሬት የሚያደርጉ የሚዲያ ተቋማትን አንድ የሜንስትሪም ሚዲያ፣ የማህበረሰብ ሚዲያ እና የማህበራዊ ሚዲያ የተቋማት መሪዎችን እና ጋዜጠኞችን አዲስ አበባና መቀሌ ላይ በማግኘት ጠንካራ የሆነ የግንዛቤ ስራ ስንሰራ ነው የቆየ ነው። በዚህ ሂደት ውስጥ መጨረሻ ላይ የደረስነው ነገር ቢኖር አንደኛ እስካሁን ድረስ ከ3 ቀን በፊት ስብሰባዎች ያካሄድ ነው 55 ከሚሆኑ ከትግራይ ከመጡ የተለያየ ማህበረሰብ ክፍል መሪዎች እና አዲስ አበባ ውስጥ ከሚኖሩ ተጋሩ ጋር ያደረግነው ግንኙነት ነው። እንግዲህ በዚህ ሁሉ ሂደት ውስጥ ትግራይን በምንሄድበት ጊዜ የተለያዩ ፖለቲካ ፓርቲዎች የዛሬ 1 ወር ረጅም ሰዓታት የፈጀ ስብሰባዎችን አካሄደናል። በዚህ ሁሉ ሂደት ውስጥ የደረስነው ነገር ምንድን ነው? አንደኛ እነኚህ የምናገኛቸው ተቋማት ስለ ዳያሎግ ያላቸው ግንዛቤ እጅግ የተሻሻለ መሆኑን፣ ሁለተኛ እጅግ በጣም በተሻሻለ መልኩ በኮሚሽኑ በኮሚሽነሮቹና በተቋሙ በአጠቃላይ ላይ ያላቸው ትረስት ወይም መተማመን የተሻለ መሆኑን አስረግጠው ነግረውናል። ዋናው የዚህ የሀገራዊ ምክክር ዓላማ እጅግ መሰረታዊ በሆኑ ባላግባቡን ጉዳዮች ላይ በአጀንዳ መልክ መጥተው ተወያይተን ወደ መግባባት መድረስ ስለሆነ በእኛ ሜቶዶሎጂ መሰረት የትም ቦታ ይሁኑ የትም አጀንዳዎቻቸውን የማቅረብ ኃላፊነት አላቸው፣ መብት አላቸው። በሁለተኛ ደረጃ በዚህ ሂደት ውስጥ ደግሞ የመሳተፍ ኃላፊነት አላቸው። ያንዳንዱን ተቋም አነጋግረናል።
ወደ 4 ገደማ የሚሆኑ የፖለቲካ ፓርቲዎች ከትግራይ ማለት ነው አጀንዳቸውን ኦልሬዲ ልከዋል። ሌሎችም በዚህ ሂደት ውስጥ የትግራይ ገበሬ፣ የትግራይ አርብቶ አደር፣ የትግራይ ሴቶች፣ የትግራይ በርካታ የሆኑ አካል ጉዳተኞችና ሌሎችም ማህበረሰብ ክፍሎች የዚህ አጀንዳ የማቅረብና በሀገራዊ ምክክር ሂደት ውስጥ የመሳተፍ ሙሉ መብት ሊኖራቸው ይገባል ብሎ ሀገራዊ ምክክር ኮሚሽን ያምናል። በቀጣዮቹ ሳምንታት ውስጥ የጥያቄያቸውን አጀንዳዎቻቸውን ህብረተሰቡ እንዲያቀርብ ዝግጅት ላይ ነን። 5 የዞናል ዋና ከተማዎች ላይ ለምሳሌ ሽሬ፣ አዲግራት፣ አክሱም፣ መቀሌና ማይጨው ብታደርጉት ይሻላል ብለው ሰጥተውን በነበረው አካሄድ መሰረት የምንፈጽመው ከሆነ ያንን እስከ መጨረሻው ዋና ጉባኤውን እስከምንጠራበት ድረስ የምንሄድበት አካባቢ ይሆናል ብዬ ነው መናገር የምፈልገው። እኔም አመሰግናለሁ። የመጀመሪያው ጥያቄ ከዩኒቨርሲቲ ተማሪዎች ጋራ በተገናኘ የቀረበውን ጥያቄ ነው። ያው እንግዲህ የዩኒቨርሲቲ ምርጫ ለማካሄድ እንደ አንዱ ልዩ ጣቢያ ከሚባሉት የሚመደቡ ናቸው። ስለዚህ በአሁኑ ጊዜ ቦርዱ እያደረገ ያለው ለዩኒቨርሲቲ ተማሪዎች ብቻ የሚያገለግል ፖርታል የመራጮች ምዝገባ ፖርታል ለብቻ አዘጋጅቷል። ከኖርማሉ ማንኛውም መራጭ በየሰፈሩ በየመኖሪያው አድራሻ ከሚያደርግበት መመዝገቢያ በተጨማሪ በዩኒቨርሲቲ ብቻ ላሉ ተማሪዎች የቮተር ሬጅስትሬሽን ሲስተም ዴቨሎፕ አድርገናል። ያ የሚጠቅመው ምንድነው? አሁን ባሉበት ሆነው መመዝገብ ይችላሉ። ነገር ግን የምርጫ ቀን ኢዴ የምንላት ቀን አንድ ናት። እኛ እንግዲህ ካላንደር ስናወጣ ግንቦት 24 ምርጫ እናከናውናለን ብለን ነው ያወጣ ነው። ከዛ እንግዲህ የትምህርት ሚኒስቴርንም ዩኒቨርሲቲ መሪዎችንም ጋራ የምክክር መድረክ አዘጋጅተን ተወያይተናል። በግንቦት 24 ትምህርት አያልቅም። ከዛ ለምርጫው ብሎ ደግሞ ትምህርቱን ማጠፍ አይቻልም መጨረስ ስለማይቻል የሚል ነገር ነው ያገኘነው ምላሽ። ከትምህርት ሚኒስቴር ጋር እየተነጋገርን ነው ምን አይነት መንገድ ብንጠቀም እነሱን ማካተት እንችላለን የሚለው የኛም የቤት ስራ ነው። ዲጂታላይዜሽንን በተመለከተ ምርጫ የምትባለው አፕ እንዴት ነው በአገር ሁሉ ትደርሳለች? አትደርስም። አሁን ቦርዱ ሚኒማም የሆነ የዲጂታላይዜሽን ስራ ነው የጀመረው። በዚህ ጊዜ በሁሉ የአገሪቱ ክፍል አይደለም ዲጂታላይዝ የምናደርገው። ይሄን ለማድረግ ያለው የቴሌኮም የኢንፍራስትራክቸር የኔትወርክ ስትራክቸር ኢንፍራስትራክቸሩ የሰው ኃይል አቅርቦቱ ራሱ እንዲህ አይነቱን ዲጂታላይዜሽን ስራ በሁሉ ምርጫ ጣቢያዎች ለማካሄድ የራሱ የሆነ ተግዳሮት ስላለው በተመረጡ ምርጫ ጣቢያዎች ላይ ብቻ ነው ዲጂታላይዜሽን የምናደርገው። ስለዚህ 3 አይነት የመራጮች ምዝገባ ነው ያለን። አንደኛው የመራጮች ምዝገባ ማኑዋሉ የድሮ ማለት ነው። እነዚህ የዲጂታላይዜሽን ስራዎች በማይደርሱባቸው አካባቢዎች እንደ ቀድሞ በመጽሐፍ በመዝገብ ምርጫ ጣቢያ ተከፍቶ ምርጫ አስፈጻሚዎች ተቀምጠው የሚመዘገቡት ማኑዋል ይቀጥላል። በተወሰኑ ወደ 17000 በሚሆኑ ምርጫ ጣቢያዎች አይደንቲፋይድ በሆኑ ዲጂታላይዜሽኑን ተግባራዊ እናደርጋለን። ዲጂታላይዜሽኑ 2 አይነት ነው ያለው። አንድ መራጭ ራሱ በራሱ የሚመዘግብበት ሲስተም ሲሆን፣ ሁለተኛው ደግሞ በምርጫ ጣቢያ ልክ ማኑዋሊ ተኪዶ እንደሚመዘገበው በምርጫ ጣቢያ ተኪዶ ቦርዱ ባዘጋጀው ታብሌት ምዝገባ የሚደረግበት ነው ማለት ነው። እነኚህን 17000 ምርጫ ጣቢያዎች ስንመርጥ ያደረግነው ነገር ምንድነው? ምርጫ ጣቢያዎቻችንን ዝርዝር አውጥተን ለኢትዮ ቴሌኮም ልከናል። ኢትዮ ቴሌኮም ከቨሬጁ ምን ይመስላል፣ በእነዚህ አካባቢዎች ያለው የኢንተርኔት ከቨሬጅ ምን ይመስላል የሚል ጥያቄ ጠይቀናል። እነሱም ያላቸውን ዳታ ሰጥተውናል። ከዛም መልስ ደግሞ የቦርዱ ባለሙያዎች የኤክስ ዋይ ኮኦርዲኔትን ለማንሳት ወደ የምርጫ ጣቢያው በሚሄዱበት ጊዜ እዛ አካባቢ ያለውን ኢንተርኔትም አብረው ቼክ አድርገዋል። ስለዚህ ከ3G እስከ 5G ከቨሬጅ ባለባቸው አካባቢዎች ብቻ ነው በዲጂታላይዜሽን የምናደርገው እንጂ መላ አገሪቱን በሚያጠቃልል አይደለም። የተከበሩ አፈ ጉባኤ፣ ክቡራትና ክቡራን፣ ዋናው ኦዲተርን በተመለከተ ለተነሱ ጥያቄዎች አጭር ማብራሪያ እሰጣለሁ። ከተጠያቂነት ጋር በተመለከተ
የእውነት እንነጋገር ከተባለ ያለፉት ዋና ኦዲተር የመጨረሻ የስልጣን ዘመናቸው ምንድነው ተናግረው ሄዱት? 12 ዓመት አንድ አይነት ሪፖርት፣ አንድ አይነት ግኝት። እዚህ የተከበረው ምክር ቤት ሳነብ ምንም አይነት አክሽን አልተወሰደም ብለዋል። አሁንስ ያለው አሁን በተለይ ከዚህ ከቅርብ ዓመታት ወዲህ የተጀመሩ ነገሮች አሉ። ቀድመን በሪፖርቴ እንዳካተትኩት 9 የተቋም ኃላፊዎች እስር ቤት የገቡ አሉ። ቀጥታ በኦዲት ግኝት ማለት ነው። ከስልጣናቸው የተነሳሉ ማለት ነው። 63 የሚሆኑ ከባድ የጽሁፍ ማስጠንቀቂያ ተሰጥቷቸዋል። 23 የሚሆኑ የገንዘብ ቅጣት። ይሄ በፊት አልነበረም። ይሄንን አፕሪሼት አድርገን በቂ ነው ወይ? በቂ አይደለም። ተጠናክሮ መስራት አለበት። የተጀመረውን ጅምር ግን ማድረግ ይኖርብናል ብዬ ነው ማስበው። ሌላ ከዚህ ከተመላሽ ጋር በተመለከተ ፍትህ ሚኒስቴር በራሱ እየተከታተለ የሚያስመልሰው ገንዘብ አለ። እንዲሁም ገንዘብ ሚኒስቴርም የሚያስመልሰው ገንዘብ አለ። በእኛ በኦዲት ሪፖርት እኛም ኦዲት ልናደርግ ስንገባ ግኝቶችን ስናገኝ ከስር የሚመለሳል። አመሰግናለሁኝ። ለእኛ ከተነሱ ጥያቄዎች መካከል የተወሰኑትን ለማንሳት ያህል አንዱ ተቋማቱ ራሳቸውን ለመለወጥ ምን እየሰሩ ነው የሚል ነገር የተነሳ ነገር አለ። አሁን እየተከተልን ያለነው አማራጭ ምንድነው? ሞር የሚመጡ ጉዳዮችን መሰረት አድርገን ከየተቋም ኃላፊዎች ጋር በአግባቡ በመነጋገር ጉዳዮችን አይተው እንዲፈቱ በማድረግ በኩል ጥሩ ውጤት እያመጣን ያለነው። ይሄንን የበለጠ አጠናክረን የምንቀጥል ነው የሚሆነው። ሌላው ከዲሞክራሲ ተቋማት ጋር ያለን ግንኙነት ምን ይመስላል የሚለው በተለይ የኛና የሰብአዊ መብት አብዛኛው ከመብት ጋርም የተያያዙ ኢሹዎች ስላሉ አዋጁን በግልጽ እኛ ጋር የሚመጡ ጉዳዮች ምናልባትም እኛም ጋር ሳይመጡ ሰብአዊ መብት ጋር የሚሄዱበት አጋጣሚ ስላለ እነሱ የያዙትን እነሱ ማስቀጠል እንደሚችሉ እኛ ያዝነውን እኛ ማስቀጠል እንደምንችል በዚህ መሀል ደግሞ ተቀራርበን መስራት እንዳለብን አዋጁም ስለሚያስቀምጥ በዛ መሰረት ከሰብአዊ መብት ኮሚሽን ጋር ተቀራርበን በቅንጅት የምንሰራባቸው አጋጣሚዎች በጣም ሰፊ ናቸው። አመሰግናለሁ። የኛ አገርን የማሻገር ተልዕኮ መሆን ያለበት ሰብአዊ መብት የተከበረባት ጥበቃው የተረጋገጠባት አገርን መስርቶ የመገኘት ጉዳይ ነው። በሰብአዊ መብት ኤሪያ የተሳለጠ ስራ ከሰራን በአገር ውስጥም ሆነ በውጭ የህዝብን አመኔታ ያተረፈ መንግስትንም ቢሆን እንደ መንግስት ነፃና ገለልተኛ ተቋም ማቋቋም መደገፍ የቻለ መንግስት ተብሎ እንዲጠራ የሚያደርግ ስራ ከተሰራ አንገታችን ቀና አድርገን ነው መሄድ የምንችለው። ዓለም አቀፍ መድረኮች ላይ ስንሄድ ኤ ስታተስ በመሆናችንን አንገታችን ቀና አድርገን ነው የምንሄደው። ከዛ በስተጀርባ የኢትዮጵያ ህዝብ አለ፣ የኢትዮጵያ መንግስት አለ፣ ትልቅ ሀገር አለ፣ ከ130 ሚሊዮን በላይ ህዝብ አለ። ያንን ወክለን ስለምንሰለፍ አንገታችንን ቀና አድርገን እንሄዳለን። ደረጃችን ዝቅ ብሎ ቢሆን ኖሮ አንገታችን ደፋል። ገለልተኛ ሆነን አገራዊ የሰብአዊ መብት ጥበቃና ማስፋፋት ስራዎችን ነው የምንሰራ። ገለልተኝነታችንን ጥያቄ ውስጥ የሚያስገባ አን ኢንች ስህተት ላለመስራት እየሄድን ያለን ተቋም ነን። ለዚህ ደግሞ ትልቅ እገዛና ድጋፍ ከፓርላማው ከሌላ ባለድርሻ አካላት እያገኘን ስራችን እየሰራ እንገኛለን። ለተሰጠው ዕድል አመሰግናለሁ። እናመሰግናለን። ዛሬ የዳኝነትና የዴሞክራሲ ተቋማት ዘርፍ እምርታ ለተሳካ ሀገር መንግስት ግንባታ ነው። እነዚህን ተቋማት መገንባት ህገ መንግስታዊ ተቋማት ናቸው። በህገ መንግስቱ እና ዝርዝር ስልጣንና ተግባራቸውን በሚወስነው ህግ ላይ በግልጽ ይሄ ተቀምጧል። ነፃና ገለልተኛ ሆነው እንዲሰሩ ማለት ነው። ስለዚህ ተቋማቱ ከህግ ማዕቀፍ ጀምሮ ነፃና ገለልተኛ ሊሆኑ የሚያስችል ህግ አላቸው ወይ? ለምሳሌ ያንዳንዱ ማንሳት ስለሚያስፈልግ ለምሳሌ የብሔራዊ ምርጫ ቦርድ ብንመለከት ከ2010 ለውጥ በኋላ ህዝብ ውስጥ ያሉ ጥያቄዎችና ጥርጣሬዎች በጣም ይታወቃሉ። እነዚህ ጉዳዮች እንዴት ነው የምናስወግደው ነው።
ስለዚህ ምርጫ ቦርድ እንደ ተቋም ቦርዱ ራሱ አመራሩ የሚቋቋምበትን ስርዓት መቀየር ነው። ፖለቲካ ፓርቲዎች እንዴት ይሳተፋሉ? እዚህም አሁን ተፎካካሪ ፓርቲዎች የምክር ቤት አባላት ስላሉ ያውቃሉ። እንዴት ይሳተፋሉ? ማህበረሰቡ እንዴት ይሳተፋል? አስተያየት እንዴት ይሰጣል? ያ በገለልተኛ ኮሚቴ የተለያዩ ባለድርሻ አካላት ያሉበት ኮሚቴ፣ የእምነት ተቋማት፣ ሲቪል ማህበራት፣ የንግድና ዘርፍ ማህበራት ሁሉም ያሉበት ኮሚቴ በጋራ ሆኖ አጣርቶ አወዳድሮ ቃለ መጠይቅ አድርጎ በሚሰሩበት አካባቢ ሄዶ ምን አይነት ስንጓር አላቸው፣ በስራቸው ምን ያክል ውጤታማ ናቸው፣ ተአማኒነት ያላቸው ሰዎች ናቸው ወይ ብሎ ለይቶ እነዛን 1 2 3 4 ብሎ ለክቡር ጠቅላይ ሚኒስትሩ አቅርቦ ክቡር ጠቅላይ ሚኒስትሩ የሚቀበሉትን አይተው ፈትሸው እሳቸውም ወደ ህዝብ ተወካዮች ምክር ቤት ቀርቦ ነው የአመራር ስርዓቱ እንዲቀየር የተደረገው ማለት ነው። ስለዚህ መጀመሪያ የህግ ማዕቀፍ ወይም ተቋም ስንመሰርት ያለው የህግ ማዕቀፍ እንዲስተካከል ማድረግ ይፈልግ ነበር። ሁለተኛው የፖለቲካ ፓርቲዎች ምዝገባና አጠቃላይ የምርጫ አዋጁ በሚመለከት በዝርዝር ነው እንደገና የተሰራው ማለት ነው። ከዛ በመነሳት እነዚህ ቁሳቁሶች የምታዩቸው ቀላል ነገር አይደለም። ከምርጫ ሳጥኑ ጀምሮ ኮሮጆ የሚባለው ቀርቶ ማለት ነው። ከምርጫ ሳጥኑ ጀምሮ እንዴት ለማስተካከል ከፍተኛ ጥረት እንደተደረገና ተቋሙ ታማኒነት ያለው ነፃና ገለልተኛ ምርጫ ማካሄድ የሚችል ሙያዊ የሆነ ተቋም እንዲሆን ተደርጎ የተሰራው ማለት ነው። ሌሎች ጋር ብንሄድም ተመሳሳይ ነው። የሰብአዊ መብት ኮሚሽን መጀመሪያ ምን እንደነበረ እናውቀዋለን። የአመራር ስርዓቱም ህጉም ማቋቋሚያ ህጉን ቀየርን፣ አስተካከልን። የአመራር ስርዓቱን ቀየርን፣ አስተካከልን። በየክልሉ ያሉ ቅርንጫፎች ሙያዊ በሆነ መንገድ እንዲመሩ የሚያስችል ስራ ተሰራ ማለት ነው። ስለዚህ የፖለቲካ ጣልቃ ገብነት በውሳኔያቸው ውስጥ ገብቶ ተአማኒነት የሌለው እዚህ እንግዲህ አጠገብ ላይ ያለው ህዝብ የሚያውቀውን ነገር እዚህ በሌላ በወረቀት ላይ ቢጻፍ ምንም ትርጉም የለውም። ስለዚህ ይሄን ሙሉ በሙሉ ለመቀየር ነው ጥረት የተደረገው ማለት ነው። ፍርድ ቤት ላይ ስንመጣ እንደምታውቁት የፌዴራል ፍርድ ቤቶች አዋጅ ተቀየረ። የዳኞች አስተዳደር ጉባኤ አዋጅ ተቀየረ። እሱ መነሻ አድርጎ እነሱ ደንቦችን፣ መመሪያዎች በሙሉ አሻሻሉ። ከዛ ምንድናቸው ጉዳዮች ለውጥ የሚፈልጉ ጉዳዮች የሚለው ተለይቶ በጋራ ምክክር ተደረገ። ተቋሙ ገለልተኛ ሆኖ ከላይ እስከታች ይሄን እንዲመራ የተደረገ ይገኛል። ቅድም ክቡር አቶ ቴዎድሮስ እንዳነሱት ክልሎችም ይሄን ታሳቢ ያደረገ ስራ እንዲሰሩ የተደረገ ይገኛል ማለት ነው። ቅድም ጥያቄም ስለተነሳ ተቋማቱን በዚህ መልኩ ክብርት ወይዘሮ መሰረት እንዳነሳቸው ኦዲተር ጀነራል ላይ መጀመሪያ ላይ የተቀየሩ ጉዳዮች ምን እንደሆኑ አንስታለች። አይታችኋል ሰነዱ ሲቀርብ። ቀደም ሲል አይነካም አይቻልም የተባለውን ነገር ቀየር ነው። ስለዚህ ኦዲተር ዋና ኦዲተር መስሪያ ቤት ሙሉ አቅምና ስልጣን ኖሮት ስራው እንዲመራ ለማስቻል ማለት ነው። በዚህ የመጣው ለውጥም ቅድም እሷ እንዳስቀመጠችው እናንተም አይታችኋል ማለት ነው። የህዝብ እንባ ጠባቂ ተቋም አዋጁን አስተካክለናል። የአደረጃጀትና የአሰራር ስርዓቱን አስተካክለናል። አሁን በተሻለ ሁኔታ አመራር አግኝቷል ተቋሙ። ዋና እንባ ጠባቂ፣ ምክትል እንባ ጠባቂ፣ ዘርፍ እንባ ጠባቂዎች፣ ብቁ አመራሮች ይሄን አዋጅ ተከትሎ ባለው አሰራር ስርዓት ተመልምለው ተሹመዋል። እርግጠኛ ነኝ ይሄ ተቋም ብዙ ርቀት መሄድ እንደሚችል ከመነሻውም አሁን የመጡ ለውጦችን ሲያቀርቡ ቅድም አይታችኋል። የሀገራዊ ምክክር ኮሚሽኑ አገራዊ የሆኑ ማያግባቡን ጉዳዮች እጅግ መሰረታዊ የሆኑ ጉዳዮች አሉ። መንግስት እነዚህ ጉዳዮችን በባህላችንም በእምነታችንም ምክክር የምናደርግ ህዝቦች ነን፣ መነጋገር የምንችል ህዝቦች ነን። ስለዚህ ተነጋግረን እነዚህ ጉዳዮችን የምንፈታበትን መንገድ መፍጠር ይኖርብናል። መሰረታዊ ጉዳዮችን በምክክር የሚፈታ ገለልተኛ የሆነ ተቋም ይቋቋም። ሂደቱን ታስታውሱ እንደሆነ 11ዱን ኮሚሽነሮች ለመሾም የተካሄደበት ሂደት በጣም ዝርዝር፣ ብዙ ምክክር የተካሄደበት፣ ብቁ የስራ ኃላፊዎች ከተለያዩ ዘርፎች መጥተው ስራውን መምራት የሚችሉበት ሁኔታ ተፈጥሯል። ስለዚህ ተቋም መገንባት አገርን ለመገንባት አገረ መንግስቱን ለማጽናት ለመገንባት በጣም እጅግ ወሳኝ ነው። ስለዚህ አሁን የጀመርናቸው ስራዎች አሉ። በዚህ በጀመርነው ስራ ያገኘነው ውጤት አለ። እዚህ ውጤት ላይ ቆመን ሁሉም ሲያቀርቡ ቀጣይ ትኩረት የሚሹ ጉዳዮች ብለው አንስተዋል። እነዚህ ጉዳዮች ላይ ሰርተን ደግሞ በሚቀጥሉት ዓመታት
ከፍ ወዳለ ምዕራፍ መሸጋገር አለብን። 7ኛው ምርጫ እንደዚህ አድርገን 8ኛው ላይ ይህን ማድረግ አለብን ነው። ወደዛ ሄደዋል ማለት ነው። ስለዚህ ሁላችንም ባለድርሻ አካላት፣ መላው የሀገራችን ሕዝብ እነዚህ ተቋማት በየደረጃው በሚሰሩ ስራ ላይ የሚፈለገውን አስተዋጽኦ ማድረግ ይጠበቃል። ይህን ማድረግ ይኖርብናል። ይህን ካደረግን እነዚህ ተቋማትን ብቁ ሆነው ይወጣሉ። በየደረጃው ያሉ ተቋማትም እንደዚህ ብቁ ሆነው ይወጣሉ። ተቋም ይገነባል፣ አገር ይገነባል ማለት ነው። ተቋም ከተገነባ እኮ የሚያሰጋ ነገር የለውም። ዛሬ አንዱ ፓርቲ ቢመጣ ሌላውን ፓርቲ ነገ ቢመጣ ተቋም አለ ማለት ነው። ተቋም ካለ የአሰራር ስርዓት አለ ማለት ነው። ያን ማድረግ ይኖርብናል። ያን ማስቻል ይኖርብናል። ይሄ በጣም እጅግ ወሳኝ ነው። አገራዊ ምክክሩን በሚመለከት አንደኛ አገራዊ ምክክሩ ብዙ ርቀት 11 ክልሎች፣ 2 ከተማ አስተዳደሮች፣ ዲያስፖራ፣ ሰሜን አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ ሁሉም ቦታዎች ላይ ውይይት ለማድረግና አጀንዳ ለማሰባሰብ ተችሏል። ተሳታፊዎች ተለይተዋል። ፌዴራል ተቋማት ጋርም እንደዚሁ ተደርጓል። ትግራይ ክልል ላይ 22 መድረኮች አሁን ቅርብ ጊዜ ካረጉት ወደ 23 መድረክ ያሳተፈ መድረክ ተከናውኗል። በዚህ ያገኘነው በጣም ግብአት አለ። ኦልሬዲ ጫፍ ላይ ደርሷል። ቀሪ ስራዎች ክቡር ፕሮፌሰር ቅድም እንዳስቀመጡት የምንሰራ ይሆናል። ይሄን በህዝብ ተወካዮች ምክር ቤት በደንብ ገምግመን ካየን በኋላ ነው የ8 ወር ጊዜ ይሄን ለማጠቃለል እንዲሆን ምክር ቤቱ ወስኖ የሰጠው ማለት ነው። ስለዚህ ይህም ሀገራዊ ምክክር ኮሚሽን አመራሮች በትጋት በመስራት ብዙ ርቀት መሄድ ችለናል። የተሳካ ስራ የተሰራ ይገኛል። ይሄን አበረታች በሆነ መንገድ የተሰራ ያለውን ስራ ዳር ይደርሳል ማለት ነው። በአጠቃላይ እነዚህ ተቋማት የሚሰሩት ስራ በጣም እጅግ አበረታች መሆኑን ያመላክታል። ሁለተኛ ሀገራዊ ምርጫውን በሚመለከት ሀገራዊ ምርጫው መንግስት ኃላፊነት ስላለበት፣ ብሔራዊ ምርጫ ቦርድ ለሚሰራው ስራ አስፈላጊውን ድጋፍ ማድረግ ስላለበት ከህግ ማዕቀፍ ማሻሻያዎች ጀምሮ ታስታውሱ እንደሆነ ባለፈው ክረምት የህዝብ ተወካዮች ምክር ቤት ከተዘጋ በኋላ ነው አስቸኳይ ጉባኤ ጠርተን የአዋጅ ማሻሻያ ሁሉ ያደረግ ነው። አሁን ቴክኖሎጂ ለመጠቀም የሚያስችላቸውን አዋጅ ያወጣ ነው ማለት ነው። ስለዚህ ምርጫው በተሳካ ሁኔታ እንዲፈጸም አስቻይ ሁኔታዎችን ለመፍጠር መንግስት ሙሉ ዝግጅት አለ። ይህም በማድረግ ምርጫው በጊዜ እንዲከናወን የሚያስፈልገውን ሁሉ ድጋፍ እናደርጋለን። ምርጫውን በተሳካ ሁኔታ ይፈጸማል። ያን እናደርጋለን። ይሄን በቅርበት የደገፍን የተከታተልን ስራቸውን በነፃነትና በገለልተኛ ሆነው ይሰራሉ። ከክልል ርዕሰ መስተዳድሮች ጋር ከጸጥታ ተቋማት ኃላፊዎች ጋር ሁሌም ውይይት ስለሚደረግ መረጃም ልውውጥ ስለሚደረግ ድርሻቸውን እነሱ እንዲወጡ አስቻይ ሁኔታዎችን እዛ የሚፈለጉ ጉዳዮችን እንዲያሟሉ ጥረት ይደረጋል ማለት ነው። ከዛ ውጭ ያለው ምርጫው ነፃ ተአማኒነት ያለው ገለልተኛ በሆነ ምስጢር ድምፅ በሚሰጥበት አኳኋን ሳጥኑን ጭምር አይታችኋል። በዛ መልኩ የሚፈጸም ነው። መንግስት ብዙ ድምፆች ምክር ቤቶቹ ላይ እንዲሰሙ ይፈልጋል። ምንም ጥያቄ የለውም። ብዙ ድምፆች ገብተው እንዲሰሙ እኛ እኮ ፓርላማ ላይ የተለያዩ ድምፆች ሲሰሙ እኮ ውይይት ሲካሄድ ምክር ቤት ነው። እዛው ምክር ቤት ይነሳል፣ እዛው ምክር ቤት ይመለሳል ማለት ነው። ይሄ በጣም እጅግ አስፈላጊ ነው። እንመካከራለን። የአንድ ሀገር ዜጎች ነን። አንድ ዓላማ አለን። ብሔራዊ ጥቅማችን የጋራ ጥቅም ነው። ብሔራዊ ጥቅም በሆነ አጀንዳ ላይ በጋራ እንቆማለን፣ አንከፋፈልም። ያን ዳር እናደርሳለን። አሁንም በርካታ ሀገራዊ አጀንዳዎችና ብሔራዊ ጥቅም የምናስከብራቸው ጉዳዮች ስላሉ በጋራ እንሰራለን። ሀገራዊ ጥቅማችን ወይም ብሔራዊ ጥቅም የምንለው ከፖለቲካ እሳቤም አመለካከት በላይ የሀገር ጉዳይ ስለሆነ የህዝብ ጉዳይ ስለሆነ ያን ታሳቢ አድርገን በጋራ ተነጋግረን ተመካክረን ብንጨቃጨቅም አንድ ላይ አንድ ሀገር ለመገንባት እንሰራለን። መንግስት ለዚህ ደግሞ አስቻይ ሁኔታ እንዲኖር ለማድረግ እየሰራ ይገኛል። ከዚህ ውጪ ሶስተኛ ማነሳው ተቋማት የስራ አካባቢ ምቹ መሆን አለበት። ትክክል ነው። አንዳንዶቹ ተቋማት አሁን እዚህ ሜንሽን ማድረግ ይችላሉ። ስራ አካባቢዎች ምቹ ለማድረግ ምን ያክል ርቀት እንደተከደ ከፌደራል ጠቅላይ ፍርድ ቤት ጀምሮ ከፍተኛ ፍርድ ቤት እንደዚሁ ለማድረግ ብዙ ኦዲተር ጀነራልም እንደዚሁ አድርገን ማለት ነው ምቹ ሁኔታ እንዲኖር ብዙ ተሰርተዋል እና ለሰራተኛውም ጭምር ምቹ ሁኔታ እንዲኖር ለማድረግ ብዙ ጥረት የተደረገ ይገኛል። የተጓደሉ ነገሮች በሂደት ደግሞ እየተሟሉ ይሄዳል። በአንዴ የሚሟላ ነገር እንደሌለ ሁላችሁም ትገነዘባላችሁ ብዬ አስባለሁ። ሰነዶችን፣ የሚቀርቡ ነገሮችን፣ ጥናቶችንም እንደው እነዚህ ተቋማት የጋራ የሆነ ነገርም ስላላቸው ተመሳሳይ ተመጣጣኝ ነገር ሁሌ እንዴት ይኑራቸው ብሎ መስራት ይፈልጋል። ባለሙያዎችም በአብዛኛው የሚመሳሰሉ ባለሙያዎች የሚሰሩባቸው አካባቢዎች ናቸው። ስለዚህ ያን ታሳቢ ያደረገ ስራ እንደምንሰራ ይሄን ልገልጽላችሁ እፈልጋለሁ። ያን እናደርጋለን። መጨረሻ ላይ እንግዲህ ተቋም ለመገንባት
የህግ ማዕቀፍ እጅግ አስፈላጊ ነው። ሁለተኛ የአመራርና የሰው ኃይል ስምሪት ስርዓት በጣም እጅግ አስፈላጊ ነው። አደረጃጀት እጅግ አስፈላጊ ነው። አስፈላጊ ግብአቶችን ቴክኖሎጂን ጨምሮ አሁን ዲጂታል ለማድረግ የምንሰራው ስራ ማለት ነው። ምርጫው ላይ ሌሎች ተቋማት ሁሉም ሪፖርት ላይ አይታችኋል። ዲጂታል ቴክኖሎጂ ለመጠቀም እንዴት የተሰራ እንደሆነ፣ ፍርድ ቤቶች ጋር እንዴት የተሰራ እንደሆነ፣ እንዴት እያቀለለ እንደሆነ አይታችሁ፣ እንደዚሁ ሌሎች ጋር ሁሉም ጋር ማለት ነው። ኢንክሉዲንግ ሀገራዊ ምክክር ኮሚሽን አጠቃላይ የተሰበሰበው መረጃ እንዴት ዲጂታል በሆነ መንገድ እንደሚይዙት አይታችኋል። ስለዚህ ይህን ግብአቶችን በማሟላት ድጋፍ በመስጠት እነዚህ ተቋማት ዛሬ ከሚሰሩት የበለጠ ነገር እንዲሰሩ የህዝብ ተወካዮች ምክር ቤትም ይሰራል። ሁላችን ባለድርሻ አካላት በጋራ እንድንሰራ ይህን ለማሳሰብ እወዳለሁ። ብቁ ውይይት ስላደረግን ውይይታችን በዚህ እንጨርሳለን። በጣም እጅግ አድርጌ አመሰግናለሁ።